ሂር ዊ ጎ ብቻ የቀራቸው ሁለት ሰበር መረጃዎችን ሰምተናል። በብሬኪንግ ኒውስ ዚ አትሌቲክ ሁለት ጉዳዮችን በሰበር መረጃ ይዞ ወጥቷል። አንደኛው ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም በጣም ተቃርቧል ያሉ የድርድር የመጨረሻ ንግግሮችን በተመለከተ የታማኝ ምንጭ እነ ዳቪድ ኦርነስቲንም በዝርዝር ያነሷቸው ጉዳዮች አሉ። ከአርሰናል ጋር በተያዘም እየተሰማ ያለ ጉዳይ አለ። የኤዝሪ ኮንሳ ጉዳይ ሊጠናቀቅ ተቃርቧል። ተጫዋቹ በግል ጥቅም ጉዳዮች ላይ ተስማምቷል። አስቶን ቪላና አርሰናልም የመጨረሻ ስምምነት ላይ ደርሷል። እነዚህ ሁለት ክለቦች የሚያደርጓቸው ድርድሮች አርሰናል ከአስቶን ቪላ ጋር፣ ማንቸስተር ዩናይትድ ከብራይተን ጋር የመጨረሻ ምዕራፍ ላይ ይገኛሉ። የአርሰናልም የማንቸስተር ዩናይትድም አዳዲስ ተጫዋቾች የሚታወቁበት ቀናት ብቻ አጭር ናቸው። ስለነዚህ ዝውውሮች እናነሳለን። ሰላም ጤና ይስጥልን ብለናል። ክብራትና ክብራን በቤስት ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን በእነዚህ ተጫዋቾች ዙሪያ እየተሰሙ ያሉ አዳዲስ መረጃዎችን እየነገርናችሁ እንቆያለን። እነዚህ ሁለት ብሬኪንግ ኒውሶች፣ እነዚህ ሁለት ሰበር ዜናዎችን የተመለከቱ ዝርዝር መረጃዎችን ልንነግራችሁ ነው። በቀጣዮቹ ደቂቃዎች ላይ አብራችሁን ቆዩ። ይህንን ቪዲዮ ላይ ካደርጋችሁ ጀምሩ። ካርሎስ ባሌባ፣ ኤዝሪ ኮንሳ ዝውውሮቹን እንዴት አያችሁት? እስቲ ሀሳብ አስተያየቶቻችሁን ጻፉልን። የማንቸስተር ዩናይትድ ደጋፊዎች፣ አርሰናል ደጋፊዎች እስቲ እንያችሁ። ሁለቱን ጉዳዮች አስቀድመን እንጀምራለን። የካርሎስ ባሌባን ጉዳይ ቀዳሚ ያደርጋለሁ። ካርሎስ ባሌባ ወደ ማንቸስተር ዩናይትድ ኦገስት 2025 ላይ ወይም ከአንድ ዓመት በፊት ሊጠናቀቅ የነበረበትም ዝውውር ነበር። ነገር ግን ባለፈው ዓመት አልተጠናቀቀም። መጠናቀቅም ነበረበት። ነገር ግን አንድ ዓመት ዘግይቶ ማንቸስተር ዩናይትድ ይህንን ተጫዋች ሊያስፈርመው ተቃርቧል። ሁለቱ ክለቦች ድርድራቸው ፋይናል ስቴጅ የመጨረሻው ምዕራፍ ላይ ይገኛል። ማንቸስተር ዩናይትድ ለተጫዋቹ 60 ሚሊዮን ፓውንድ የመጀመሪያ መነሻ ክፍያ፣ 5 ሚሊዮን ፓውንድ ደግሞ በአዶንስ ለተጫዋቹ ለብራይተን ለመክፈል ከመጀመሪያ ጥያቄዎቹ መካከል ነው። ብራይተን ደግሞ ትንሽ ማሻሻያ ይደረግበት እያለ ይገኛል። ነገር ግን መስማማታቸው አይቀርም። ተጫዋቹም የጉዳት መጠን አለበት። ነገር ግን ስለሱ ምን ያነሳለን? ስጋቶች ያሉበት ተጫዋች ነው። ምን ያሰጓል? ለማንቸስተር ዩናይትድ የምንመለከተው ጉዳይ ነው። ከኦገስት 2025 ወደ ኦገስት 2026 የተዘዋወረ ዝውውር ነው። ብራይተን ትንሽ መጠነኛ ጭማሪ በዝውውሩ ላይ እንዲደረግ ይፈልጋል። ከባለፈው ዓመት 100 ሚሊዮን ፓውንድ ሲጠይቅበት የነበረው ተጫዋች በ30 እና በ40 ሚሊዮን ፓውንድ ቀንሶ ድርድር እያደረገ እንዳለ መመልከት እንኳን የሚያስገርም ነው። ከሊል ነበረ 2023 ላይ ብራይተንን የተቀላቀለው። ከዛ በኋላ ሁለት የውድድር ዘመኖቹ የሚገርም የተአምር ነበሩ። 2023 ከመጣ በኋላ 2023 24ም 2024-25 ላይ የሚገርም ነበር። 2025-26 ላይ ግን በመጠኑም ቀንሷል። ለምንድን ነው እንመለከተዋለን። በጣም በፊትነስ ደረጃ አሁን ያለበት ሁኔታ የሁለት ዓመቱ ካሜሮናዊ ተጫዋችን በተመለከተ ካርሎስ ባሌባ በዋነኝነት መጠነኛ ጉዳት አጋጥሞት ከሜዳ ያራቀበት ሰዓት ላይ ነው። ነገር ግን ያጋጠመው ጉዳት ረጅም ጊዜ ከሜዳ የሚያርቀው አይደለምና ይህንንም ሪስክ ማንቸስተር ዩናይትድ ወስዶ ተጫዋቹን መምጣት ይፈልጋል። በገበያው ላይ ማንቸስተር ዩናይትድ ሌሎች ቡድኖች እየተጠናከሩ ካሉበት ሁኔታ አንጻር የዩናይትድ አጠቃላይ ነገሮች የሚያሳስቡ ናቸው። አማካኝ ስፍራ ላይ ዩሪ ተለማንስ፣ አንድሬ ሳንቶሽን አስፈርመዋል። ከዛ በኋላ ዩናይትድ በእንቅስቃሴ ደረጃ የተገደበበት ነውና ትልቅ ተጫዋች ያስፈልገዋል ሲባል ነበር። በተለይ ደግሞ ከዩሪ ተለማንስም ከአንድሬ ሳንቶሽም የተለየ አይነት ሚና ሊወጣ የሚችል ሚድፊልደር፣ ፓወርፉል የሆነ ኳሶችን ድሪብል ማድረግ የሚችል መቀማት የሚችል ከዛ በተጨማሪ ማጥቃቱንም መከላከሉንም በደንብ ማገዝ የሚችል ተጫዋች ያስፈልገዋል። ኦሬሊዮ ቹዋሚኒ እየተባለ ስሙ ሲጠራ ነበር። በእርግጥ የማንቸስተር ዩናይትድ የመጀመሪያ ፍላጎት ኤሊዮት አንደርሰን ነበረ። ነገር ግን የኤሊዮት አንደርሰን ዝውውር በተለያዩ ምክንያቶች ማንቸስተር ዩናይትድ ለተጫዋቹ የተጠራው ክፍያ ከ80 ሚሊዮን ፓውንድ በላይ የሚገባው አይደለም ብሎ ከዝውውሩ ራሱን መግለሉ ይታወቃል። አሁን ባለው የገበያ ማርኬት አንጻር ካርሎስ ባሌባ በተለይ ደግሞ የማንቸስተር ዩናይትድ ዝውውር ብዙ የተጫዋቹን ብቃት በጣም ቀንሶታል፣ አውርዶታል ብሎ በትክክል መናገር ይቻላል። እና ቴሌማንስን በተመለከተ ከአንድሬ ሳንቶሽ ጋር፣ ከኮቢ ሜኖ ጋር፣ ከብሩኖ ፈርናንዴዝ ጋር አሁን ደግሞ ካርሎስ ባሌባ ሲጨመር የማንቸስተር ዩናይትድ የአማካኝ ስፍራን ማሰብ ነው። በእርግጥ ማኑኤል ኡጋርቴ ያለ ማኑኤል ኡጋርቴ ጉዳት ባያጋጥመው በዚሁ ክረምት ከማንቸስተር ዩናይትድ የሚለያይ ተጫዋች ነበር። ነገር ግን እስከ ጥር ድረስ ቢያንስ በዛ ወቅት ላይ ጥር ላይ ወይም ደግሞ የፈረንጆቹ አዲስ ዓመት 2027 ከመግባቱ በፊት ወደ ሜዳ ይመለሳል ተብሎ ይጠበቃል። ያጋጠመው ጉዳት ዓለም ዋንጫ ላይ ለዩሩጓይ ብሔራዊ ቡድን ሲጫወት እንደነበር እናስታውሳለን። ሜሰን ማውንት ባለፉት ሁለት የቅድመ ውድድር ዘመን ዝግጅት ጨዋታዎች ላይ አልነበረም። በፕሪሲዝን ላይ የፕሪሲዝኑ ምርጡ ተጫዋች ነበረ ማውንት። ነገር ግን
ሁለት ጨዋታዎች ላይ ጉዳት አጋጥሞት አልነበረም። በትናንትናው ዕለትም ልምድ ሲሰራ የማንቸስተር ዩናይትድ ስብስብ ውስጥ አልተመለከትነውም። ለምሳሌ እነ ቤንያሚን ሼሽኮ፣ ማቲያስ ደሊት ወደ ልምምድ ተመልሰው ተመልክተናቸዋል። የተጫዋች ሜሰን ማውንት ጉዳቱ በጣም ጠንከር ያለ ላይሆን ይችላል፣ ነገር ግን እንደ ብርጭቆ በወደቀ ቁጥር እየተሰበረ በወደቀ ቁጥር ከሜዳ እየራቀ እንዴት በማንቸስተር ዩናይትድ ይቀጥላል? ካርሎስ ባሌባም ባይመጣ ኖሮ አንደኛው አማራጭ አማካኝ ስፍራ ላይ የተጫዋች ሜሰን ማውንት ይሆን ነበረ። በፕሪሲዝን ከአንድሬ ሳንቶስ ጋር ጥሩ ጥምረት ነበራቸው። ነገር ግን የማያዛልቅ ፍቅር እንደሚባለው ማያዛልቅ ነው የተጫዋቹ ጉዳቱ ለሚያገረሻል። ተጫዋቹ ብዙ ጊዜ ክለቡን ሲያገለግል አልተመለከትነውም ከመጣ ጀምሮ። ሌሎችም ልናነሳቸው የሚገቡ ጉዳዮች አሉ። ሌሎችም ተጨማሪ ሀሳቦች ይነሱበታል የተጫዋቹ ጉዳት። ስለ ካርሎስ ባሌባ ግን ስንመለስ በብራይተን እንግዲህ 112 ጨዋታዎችን አድርጓል። 2023 ክረምት ላይ ከሊል ከፈረንሳይ ሊጋ ላይ ወደ ብራይተን ከመጣ በኋላ ወደ ማንቸስተር ዩናይትድ ሊዘዋወር የተቃረበ ዝውውር ነው። ለሲዝን በተጠናቀቀ የውድድር ዘመን 35 ጨዋታዎችን ብቻ ነበረ የተጫወተው። በአፍሪካ ዋንጫ ላይም መሳተፉን ተከትሎ በርከት ያሉ ጨዋታዎች አልፈውት እንደነበረ ይታወቃል። የማንቸስተር ዩናይትድ ግምገማ ስለዚህ ተጫዋች ምን ይመስላል፣ ማንቸስተር ዩናይትድ ስለዚህ ተጫዋች ምን ያስባል የሚለውን ጉዳዮች ደግሞ ላንሳላችሁ። ካርሎስ ባሌባን በተመለከተ በጣም ከባድ ካምፔን ነው ያሳለፈው 2025/26 የውድድር ዘመን። ከዛ ውጪ ግን ባለፈው ዓመት ማንቸስተር ዩናይትድ ቢያስፈርሙ ለተጫዋቹም ሜንታሊቲ በተለይ በአቋሙ መውረድ ላይ የማንቸስተር ዩናይትድ ዝውውር አለመሳካቱ፣ ብራይተኖችም ተጫዋቹን አንለቀውም ከ100 ሚሊዮን ፓውንድ በታች አይሸጥም ማለታቸው ብዙ የሚያስነሱ ቅሬታዎችን ነበሩ በተጫዋቹ በኩል። የካሜሩን ዩናይትድ ተጫዋች በአፍሪካ ዋንጫ ላይ እንደ ማንቸስተር ዩናይትድ ግምገማ ከሆነ አሁንም ወደ ማንቸስተር ዩናይትድ ቢመጣ ማንቸስተር ዩናይትድን በእጅጉ ያሳድጋል፣ ጥሩ አቅም ይፈጥራል የሚል እምነት አላቸው። ቀደም ያነሳውላችሁ አማካዮች አሉ። የማቴዎስ ፈርናንዴዝን ዝውውር አጥቷል። ኤሊዮት አንደርሰንን፣ ሳንድሮ ቶናሊ ሲባሉ የነበሩ የማንቸስተር ዩናይትድ አማካዮች ናቸው። ከዛ በኋላ ዩሪ ቲለማንስን፣ አንድሬ ሳንቶሽን አስፈርመዋል። ከዛ ውጪ ኮቢ ሜኖ፣ ብሩኖ ፈርናንዴዝ አሉ። አማካኝ ስፍራ ላይ ማኑኤል ኡጋርቴ ከጉዳቱ ሲያገግም ሌሎችም ተጫዋቾች ሲጨመሩ ጥሩ ስብስብ ይሆናል። ካርሎስ ባሌባ ደግሞ ከብሪያን ምቤሞ ጋር የአንድ ሀገር ልጆች ናቸው። በአፍሪካ ዋንጫ ላይ ማንቸስተር ዩናይትድ በነበረው የተጫዋቹ የ5 ጨዋታ ቆይታ ጥሩ ገምግሞታል። በተለይ ደግሞ ከስኳዱ ጋር በተያዘ እንዴት ሊዋድ እንደሚችል የማንቸስተር ዩናይትድ ግምገማ እንደሚያሳየው ከሆነ የሜዳ ላይ ከቨሬጁ ብዙ ሜዳ ማካለሉ አንደኛው እንደ ተጫዋቹ ጥቅም የሚታይ ነው። ፖሴሽን ዊኒንግ ኳሶችን የመንጠቅ አቅሙን በጣም ጥሩ የሚባለው፣ ፓሲንጉ ደግሞ የተሻለ የሚባልለት አይነት ተጫዋች እንደሆነ ይታወቃል። ከዛ ውጪ የግራግር ተጫዋች ነው ባሌባ። በማንቸስተር ዩናይትድ የሌፍት ባክ ቦታ ላይም ለመጫወት የሚያስችለው አቅም አለውና ማንቸስተር ዩናይትድም በዛ ቦታ ላይም ሊጠቀሙ ይችላል። የኢመርጀንሲ እቅድ አድርጎና ከተጫዋቹ ጋር በተያዘ ግን እንደ ዋነኛ ችግር የሚታየው የ2025/26 የውድድር ዘመን ላይ ብዙ እየተሳተፈ አልነበረም። በፕሪሚየር ሊግ ላይ 15 ጨዋታዎች ላይ ተቀይሮ ወጥቷል። ከነዚህ 15 ጨዋታዎች መካከል 4ቱ የተቀየረበት ሰዓትን ስንመለከት ሃፍ ታይም ላይ ወይም የመጀመሪያው 45 እንደተጠናቀቀ ከሜዳ እንዲወጣ ተደርጓል። መጠነኛ አቋም መውረዶች አሉ ወይ ለሚለው ማሳያ ሊሆን ይችላል። ነገር ግን በካሜሩን ብሔራዊ ቡድን ከዛ ውጪ በሌሎችም አጋጣሚዎች ላይ ደግሞ ጥሩ ሲጫወት ተመልክተናል። በ3 አጋጣሚዎች ብቻ ነው 90 ደቂቃ ጨርሶ የተጫወተው ባሌባ። 3-0 በሆነ ውጤት ቸልሲን ባሸነፉበት ጨዋታ ደግሞ አንደኛው ነው። በዛ ጨዋታ ላይ የሚገርም ብቃትን አሳይቷል። ከሮበርት ሳንቼዝ ነጥቆ ለጃክ ኢንሺልውድ አቀብሎ ኢንሺልውድ ያስቆጥራት ግብን እናስታውሳለን። ከዛ በኋላ የነበሩ 3 ጨዋታዎች ላይ መጀመሪያ ተሰላፊ ነበረ። መጨረሻው ቀን ላይ ደግሞ ከዩናይትድ ጋር የነበረውን ጨዋታ እናስታውሳለን። ፋይናል ዴይ ላይ ተቀይሮ ነበረ የገባውና ካርሎስ ባሌባ በጣም ዋጋው ከፍ ብሎ ነበረ። ባለፈው ዓመት ማንቸስተር ዩናይትድ 75-80 ሚሊዮን ፓውንድ ለተጫዋች የመክፈል ፍላጎት ነበረው። ነገር ግን ብራይተን ከ100 ሚሊዮን ፓውንድ በታች አይሸጥም አለ። ነገር ግን አሁን ዋጋው በእጅጉ ቀንሷል። ስለ ማንቸስተር ዩናይትድ አንድ የመጨረሻ ጉዳይ ላንሳ። ዩናይትድ ቤት ባለፉት ዓመታት ላይ ብዙ ለውጦች በሚያስፈልጋቸው ቦታዎች ላይ ብዙ እየተደረገ አይደለም። ለምሳሌ ሉክ ሾው 12 ሲዝኖችን ተጫውቷል። ዲኤጎ ዳሎት 8 ሲዝኖችን። አሁን አርሰናል የኤዝሪ ኮንሳን ዝውውር ሊያጠናቀቅ እንቅስቃሴ ላይ ይገኛል። ስኳድ እንደዚህ አይነት ዓመታትን ብዙ ባላገለገሉ ለምሳሌ ዳሎትም ሉክ ሾውም የዓለማችን ምርጥ የሚባሉ ተጫዋቾች አይደሉም በቦታቸው። በተለይ በጉዳትም በተለያየ ምክንያትም ማገልገል አልቻሉምና አፕግሬድ መደረግ አለበት። ለምሳሌ አርሰናል
ባለፈው ዓመት ዙቢሜንዲን ይዞ ፕሪሚየር ሊጉን አሸንፏል። ነገር ግን አሁን ብሩኖ ጉማሬዥን ጨምሯል። ምን ያክል አፕግሬድ ለማድረግ ፍላጎት እንዳለው ሲዝን ተጫዋቾች ሙሉ ለሙሉ ብቃታቸው እስኪወርድ እድሜያቸው እስኪሄድ አይጠበቅምና እንደዚህ አይነት አሰራሮች ለማንቸስተር ዩናይትድ መታሰብ አለባቸው። የ8 ሲዝን ቆይታ የዲየጎ ዳሎት የ12 ሲዝን ቆይታ የሉክ ሾው በደንብ በሌሎች ተጫዋቾች መተካት እንዳለባቸው ሊያሳዩ የሚችሉ ጉዳዮች አሉ። ከዛ ውጭ ያሉ ጉዳዮችን ደግሞ የአርሰናሉን ኤዝሪ ኮንሳን የተመለከተ ጉዳይ ላንሳላችሁ። ወደ አርሰናል ለመሄድ ያለቀ ጉዳይ ሆኗል። በዚህ በአስቶን ቪላ በኩል አንዳንድ የክለብ ውስጥ ታዋቂ ሰዎች የሚያነሷቸው ጉዳዮች አሉ። በተለይ ደግሞ ኬዝ ዌኒስ የተባለ የቀድሞ የቺፍ ኤክስኪዩቲቭ ወይም ደግሞ ከስራ አስፈጻሚዎች መካከል ከአስቶን ቪላ የቀድሞ ስራ አስፈጻሚዎች መካከል አንዱ ነውና ዛሬ ጠዋት ላይ አንድ መረጃ ሰምቻለሁ ይላል። በቪላ ያሉ ጓደኞቼ ኤዝሪ ኮንሳ ከአርሰናል ጋር በግል ጥቅማ ጥቅም ጉዳዮች ላይ ተስማምቷል። ከዚህ በኋላ ዝውውሩ በ50 ሚሊዮን ፓውንድ አካባቢ ዝውውሩን ያጠናቅቃል ወደ አርሰናል። ምናልባት ደግሞ በቀጣይ ሳምንት የሚጠናቀቅ ዝውውር ነው የሚል እምነት እንዳለው ኬዝ የተባለ የቀድሞ የአስቶን ቪላ ስራ አስፈጻሚ ሲያነሳ ተመልክተናል። ከኤዝሪ ኮንሳ ጋር በተያያዘ አርሰናልና አስቶን ቪላ በኦነርሺፕ ደረጃ በባለቤቶቹ ደረጃ ንግግር አድርገዋል። ዲፌንሲቭ ሬንፎርስመንት ወይም ዲፌንሲቭ ማሻሻያዎች ያስፈልጉታል ክለቡ ተብሎ ያ ላይ ሲሰራ ነበር። ዊሊያም ሳሊባ ጁሪን ቲምበር ጉዳት ላይ እንደሆኑ ይታወቃል። የ8 ዓመቱ ኤዝሪ ኮንሳ ደግሞ የራይት ባክ ቦታ ላይ በጁሪን ቲምበር ቦታ ላይ ሴንተር ባክ ቦታ ላይ በጋብሪኤል ማጋሌሽ እንዲሁም ደግሞ በዊሊያም ሳሊባ ቦታ ላይ ያንን ቦታ ሸፍኖ መጫወት ይችላልና አርሰናል በጥንካሬ ላይ ጥንካሬ እየጨመረ የቀጠለ ቡድን ይመስላል። ታርጌቱ ነበረ በክረምቱ በሙሉ በዓለም ዋንጫ ላይ ከአርጀንቲና ጨዋታ ውጪ ሁሉንም ጨዋታዎች የመጀመሪያ ተሰላፊ ነበር። የአርጀንቲና ጨዋታ ላይ ብቻ 72ኛው ደቂቃ ላይ ተቀይሮ ገብቷል። ኮንሳም አርሰናልን መቀላቀል ይፈልጋል። ዝውውሩን በደም እየፈለገው ይገኛልና አርሰናል በብዙ ክለቦች ተፈላጊ በብዙ ተጫዋቾች ተፈላጊ አይነት ክለብ ነው። ባለፈው አርብ ዕለት የሰማናቸው ጉዳዮች ነበሩ። ከነዚህ ጉዳዮች መካከል የሌቨርኩሰኑን ጀራል ኳንሳን ለማስፈረም አርሰናል ፍላጎት ነበረው። ሌቨርኩሰን ግን መጨረሻ አይሸጥም የሚል ምላሽ መስጠቱን ተከትሎ ወደ ኮንሳ ኤዝሪ ኮንሳ ፍላጎት ዳግም ተመልሷል። አርሰናል ተጫዋቹ 2023 ላይ ነበረ ለቪላ የፈረመው። አሁን የ5 ዓመት ውሉ የሚጠናቀቀው ደግሞ 2028 ላይ ነው። 2 ዓመታት ቀሪ ኮንትራት እንዳሉት ይታወቃል። በዓለም ዋንጫ ላይ በእንግሊዝ ብሔራዊ ቡድን ወሳኝ ሚና እንደነበረው ተመልክተናል። ሴንትራል ዲፌንሰር ቦታ ላይ ራይት ባክ ቦታ ላይ ያንን ሚና መሸፈን መጫወት የሚችል አይነት አቅም ያለው ተጫዋች እንደሆነ እየተመለከተን እንገኛለን። ለአርሰናል በኩል እንዳልኩት ነው ከ50 ሚሊዮን ፓውንድ ጀምሮ ለተጫዋቹ ሊከፍል የሚችልበት እድል አለ። ዝውውሩ ቶሎ ይጠናቀቃል ተብሎ የሚጠበቅ አይነት ዝውውር ነው። ሁለቱ ክለቦች የመጨረሻ ስምምነት ላይ ደርሰዋል። ሂር ዊ ጎ ብቻ መባል የቀራቸው ሁለት ትልልቅ ዝውውሮችን በማንቸስተር ዩናይትድና በአርሰናል በኩል ተመልክተናል። አርሰናል ከዚህ በፊትም ሲነሱ የነበሩ በተከላካይ ስፍራ ላይ ሲፈልጋቸው የነበሩ ተጫዋቾች አሉ። ኤዝሪ ኮንሳ የፕሪሚየር ሊጉ ልምድ ያለው በተለይ ደግሞ ፕሪሚየር ሊግ ላይ ለተጫወቱ ተጫዋቾች እዛው በፕሪሚየር ሊግ ላይ ክለብ ቀይረው በሚጫወቱበት ጊዜ ያን ያክል ትልልቅ የሚነሱ ጥያቄዎች አይኖሩም። ተጫዋቾቹ ወዲያው ፐርፎርም ማድረግ ይችላሉ። የብሩኖ ጉማሬዥን ጉዳይ ማንሳት ይቻላል። አዲስ የመጣ ተጫዋች ሳይመስል በቡድን ውስጥ የነበረ ተጫዋች ይመስል ነበር በኮሚኒቲ ሺልድ ጨዋታ። ከዛ በፊትም በተሰጠው የቅድመ ውድድር ዘመን ዝግጅት ጨዋታ ላይ እንደዚህ አይነት ሚናዎችን ሲወጣ ተመልክተናል። ለሁሉም እነዚህ በዋነኝነት በኤዝሪ ኮንሳ ጉዳይ ላይ የአርሰናልና የሁለቱ ክለቦችን የአስቶን ቪላን ድርድር መጨረሻ ፋይናል ስቴጅ ላይ መሆኑን የተመለከትንበት ነው። ዳቪድ ኦርነስቲ ነው በሰበር መረጃ ዚ አትሌቲክ ላይ ይዞት የወጣው። እንዳልኩት ደግሞ ኬዝ ዌኒስም የቀድሞ አስቶን ቪላ ስራ አስፈጻሚዎች መካከል አንደኛው ያነሳው ስራ አስፈጻሚው ኬዝ በዋነኝነት ተጫዋቹ አሁን በቪላ ያሉ ሰዎች ተጫዋቹ እንደሚለቅ እርግጠኛ ናቸው። የጊዜ የቀናት ጉዳይ ብቻ ነው። የሕክምና ምርመራውን ያጠናቅቃል። አዲሱ አርሰናል ተከላካይ፣ አዲሱ አርሰናል ተጫዋች፣ አዲሱ የሚካኤል አርቴታ ተመራጭ ዝውውር ሆኖ እንመለከተዋለን። በክረምቱ አርሰናል ክሪስቶስ ዞሊስን ዝውውሩን አጠናቋል። የተጫዋች የበለጠ ቀጥተኛ የበለጠ በተከላካዮች በኩል ወደ መስመር እንዲወጡ የመስመር ተከላካዮችን ድራግ አድርጎ መጫወት የሚወድ አሲስት ማድረግ የሚችል ክሬት ማድረግ የሚችል እድሎችን ሲያገኝ ደግሞ ጥሩ ግብ አስቆጣሪ እንደሆነም የተመለከትነው አይነት ተጫዋች ነው። ከዛ ውጪ ደግሞ የብሩኖ ጉማሬዥን ዝውውርም አርሰናል አጠናቋል። ብሩኖ ጉማሬዥ ነው በአርሰናል በኩል በዋንጫ ሂደቱ ላይ በጣም በመነቃቃት ጉዞ ላይ እንዳለም የሚያሳዩ ዘገባዎች አሉ። ኤዝሪ ኮንሳ ሲጨምር
የአርሰናል ተከላካይ የቀረሽ አይባልም። አብዛኞቹ ተከላካዮች በርግጥ በመስመር ተከላካይነት የምናውቃቸው ጁሪን ቲምበርም ተፈጥሯዊ ቦታው የማል ስፍራ ተከላካይ ነው። ነገር ግን ሲከላከል በመስመር ተከላካይነት ቦታ ላይ ተመልክተናል። ቤን ዋይት የማል ተከላካይ ነበር፣ ወደ ቀይ መስመር ተከላካይነት ተቀይሮ ምን ያክል የሚገርም ተጫዋች እንደሆነ ተመልክተናል። ክርስቲያን ሞስኬራ እንዲሁም ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ ያሉበት ስብስብ ነው። እነዚህን ሁሉ በደንብ የተመለከትነው ዝውውሮች በደንብ የኤዝሪ ኮንሳ መምጣት ደግሞ አርሰናልን በደንብ ያጠናክራል። 50 ሚሊዮን ፓውንድ መጀመሪያ አርሰናል 34 ሚሊዮን ፓውንድ አካባቢ አቅርቦ ነበረ። 60 ሚሊዮን ፓውንድ የቪላ ምላሽ ነበረ። በሁለቱ ክለቦች መካከል ድርድሩ ቀጥሎ በመጨረሻም 50 ሚሊዮን ፓውንድ አካባቢ ስምነት ላይ እየደረሱ ይመስላል። የመጨረሻው ዋጋው ይፋ አልተደረገም። በኬዝ ግምት መሰረት 50 ሚሊዮን ፓውንድ ዝውውሩ ሊጠናቀቅ ይችላል። ነገር ግን አርሰናል ቪላም ዋጋውን ቀንሶ አርሰናልም መጠነኛ ጭማሪ አድርጎ ያደረጉት ድርድር የ28 ዓመቱን ተጫዋች እስከ 2028 ድረስ በቪላ ቆይታ የማድረግ የሚችለውን ተጫዋች አርሰናል አስፈርሞ የበለጠ ያማረ የውድድር ዘመን ለማድረግ እንቅስቃሴ ላይ ይገኛል። አስቡት ካርሎስ ባሌባን በዩናይትድ ሲጨመር ኤዝሪ ኮንሳ በአርሰናል ቤት በተከላካይ ስፍራ ላይ ሲጨመር ማሰብ ነው። አለም ፓርዲው በተመሳሳይ የማንቸስተር ዩናይትድ ዝውውር መሆን ነበረበት የሚለው ሐሳብን ሲሰነዝሩ ሰምተናል። አለም ፓርዲው የሚሉት የቀድሞ የክሪስታል ፓላስ እና የኒውካስል ዩናይትድ አሰልጣኝ በዋነኝነት ኤዝሪ ኮንሳ ለማንቸስተር ዩናይትድ የሚሆን አይነት ተጫዋች ነው። ማንቸስተር ዩናይትድ የሌለውን ነገር የአየር ላይ ዶሚናንስ በተለይ በአርሰናል ቤት ስኬታማ ይሆንባቸዋል ተብሎ ከሚጠበቁ ነገሮች መካከል የአየር ላይ ኳሶች ላይ በጣም የሚገርም ኳሊቲዎች አሉት። ማስቆጠር ይችላል፣ መከላከል ይችላል። ያንም አርሰናል ካለው የሴት ፒስ አጠቃቀም አንጻር የበለጠ ነገሮች ላይ ጨምሮ የሚመጣበት አመት ይሆናል ተብሎ ይጠበቃል። ሁሉም ክብሯትና ክብሯን በሰበር መረጃ አሁን ከደቂቃዎች በፊት ይወጡ እነዚህን ሁለት ጉዳዮች ወደ እናንተ ያደረስን። አብራችሁን ስለነበራችሁ ስላዳመጣችሁን ጊዜያችሁን ስለሰጣችሁን ከልብ እናመሰግናለን። ሰብስክራይብ አድርጉ፣ መልእክቶቻችሁን ጻፉልን፣ ቪዲዮቻችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሌም የምናስታውሳችሁ የምንለው ጉዳይ ነው። በአዳዲስ ጉዳዮች ሰበር መረጃዎች ሲኖሩ የቤስ ስፖርት ቻናልን ቼክ አድርጉ። መለስ ብላችሁ መቃኘት ትችላላችሁ። የዛሬን እዚህ ላይ ያበቃን። በአዳዲስ ጉዳዮች እንመለሳለን። ጤና ይስጥልን ብለናል።